ሶስት ክፍሎች እንዳሉን ተነጋግረናልና ሁለቱን አይተናል። ሶስተኛው ስነ ምግባራዊ ደቀ መዝሙርነትና የአደባባይ ምስክርነት የሚል ነው። በዚህ የተለወጡ ለዋጮች በምንለው ክፍል ውስጥ የኔ ድርሻ እና ጭብጤ መሰረታዊ ጭብጤ ቅድስናና ታማኝነት በነቀዘ ህብረተሰብ መካከል። አሁን ነቀዘ ያልኩት ቀጥታ ቃል በቃል እንግሊዝኛው የነበረው በኮራፕትድ በሆነ ማህበረሰብ ሶሳይቲ ውስጥ ነው የሚለው። ስለዚህ እሱን ሙስና ነው አይደል? የመወሰነ ማለት ነው። ያው መወሰነ የሚለው ቃል አሁን ከጉቦ ጋር ብቻ ተያይዞ ስለምናየው ነው እንጂ ቃሉ በጣም ሰፊ ነው። የበሰበሰ ኮራፕት ያረገ ዲኬ የሚያረግ ማለት ነው። እና ለዚህ ነው ንቅዘት እንዳማራጭ የወሰድኩት። እንግዲህ እኛ እንደዚህ አስባለሁ፣ ክርስቲያኖች ከእውነተኛው ብርሃን ከእግዚአብሔር የተላኩ ወደ ዓለም የሚያበሩ ከዋክብት ናቸው። እንደሱ እንዲሆኑ ነው እግዚአብሔር የላከን ብዬ አምናለሁ። እነዚህ በተበላሸው ዓለም የተላኩ እንደ ጨው የሚያገለግሉ ደሞም በጨለማው መካከል የሚያበሩ ብርሃን ናቸው። ግን እነዚህን እንድንመካከር ለራሳችን ጊዜ ሰጣለሁ ብዬ ነበር። ስለዚህ አልፈዋለሁ። ከዚህ ለምን መጣው? ከጉባኤው ምን እጠብቃለሁ? ጌታ ሆይ ምን እንዳደርግ ትወዳለህ? እስካሁን ያለነውን ሪፍሌክት እንድናደርግ ማለት ነው። እሱን ማለፍ ይኖርብኛልና ይህ ስብሰባ የተለወጡ ለዋጮች የተሰኘ ጉባኤ ሶስተኛው ቀናችን ነው። ይሄ ደግሞ ሶስተኛው ነው የኔ ሳቀርብ። አንደኛው ስብከተ ወንጌል በደቀ መዝሙርነት የሚል ነበር። ሁለተኛው ቀጣዩን ትውልድ ማብቃት የሚል ነው። አሁን የመጨረሻው ስነ ምግባራዊ ደቀ መዝሙርነት በነቀዘ ማህበረሰብ መካከል። የመጀመሪያው ማነሳው ነጥብ የአቅርቦቱን ዓላማና መሪ ጥቅሶች አስተዋውቃለሁ። የዘመኑ ማህበራዊ ዝቅጠትን መረዳት ነው ዓላማችን። በዚያ ውስጥ የደቀ መዝሙርነትን ትርጉም መረዳት ሁለተኛው፣ ክርስቲያኖች ለውጥ ለማምጣት የሚከተሏቸውን ስልቶች ማሳየት እና መሪ ሐሳቡ የተለወጡ ለዋጮች ነው እና ጥቅሶቻችን እነዚህ ናቸው። አንዱን በኋላ ላይ ያነሳዋለሁ፣ ሆነ ብዬ ወደ ኋላ ወስጄዋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እስከ 16 እንዲህ ይላል፣ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ የሚል ነው። ዳንኤል 6 ረጅም ነው፣ በጣም ሰፊ ጊዜ ይፈጃል። ቆመን እንድናነበው ፈልግ ነበር። እሱን በኋላ ላይ እንዲሁ ሐሳቡን ጠቀስ አደርገዋለሁ። ሰቆቃወ ኤርምያስ 5:21 ላይ ደግሞ እንደ ጸሎት እንዲሆነን ነው። አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ የሚለው ይሆናል። ምንድነው ታዲያ ትኩረታችን? ክርስትና የተገለጠ ህይወት ነው ማለት የተድበሰበሰ አይደለም ለማለት ነው። ወይም ክርስትናን ከሌሎች ሃይማኖቶች እምነቶች እንዳንዱ የምንቆጥረው ሳይሆን ህይወት የተገለጠበት ነው። በክርስቶስ ኢየሱስ የነበረው ህይወት በቤተ ክርስቲያን በኩል ለዓለም የሚያበራበት ማለት ነው፣ ኢሉሚኔት የሚያደርግበት ነው። ስለዚህ ክርስትና በደቀ መዝሙርነት ብርሃን የሚገለጥ ህይወት ነው። እሱን ባለፉት 2 ቀናት በደንብ አይተናል። ስለዚህ ክርስትና ደግሞ በሚስጥር የሚጠበቅ የግል ሃይማኖት ሳይሆን በህዝባዊ አደባባይ የሚገለጥ ማህበረሰባዊ ለውጥ የሚያመጣ የህይወት መንገድ ነው። እሱን ነው አጽንኦት በዚህኛው ክፍል የምንሰጠው። ህዝባዊ አደባባይ በፐብሊክ ስኩዌር ማለት ነው። በአደባባይ ክርስትና የአደባባይም ነው። እዛ ውስጥ ደግሞ ያለው ከሌሎቹ እንዳንዱ እንዲቆጠር ሳይሆን ማህበረሰባዊ ለውጥን ለማምጣት የሚያስችል የእግዚአብሔር ብርሃን ነው፣ የህይወት መንገድ ነው። ለምንድን ነው ይሄ የሆነው? ከእግዚአብሔር የተሰጠ ነው። አበው ርዕሳነ አበው የተቀበሉት ነው። አብርሃም፣ ይስሐቅ፣ ያዕቆብ ሌሎቹንም ማለት ነው የተቀበሉት ነው። ነቢያት የመሰከሩለት ነው። እስራኤል ደግሞ ተግተው ሊደርሱበት ተስፋ ያላቸው ሐዋርያትም የኖሩለት እውነተኛዋ ቤተክርስቲያን በዘመኑ ሁሉ የምትኖርለት እውነት ነው ይሄ እውነት። ስለዚህ ከሌሎች እውነቶች ጋር ተነጻጽሮ ያለ እውነት ማለት አይደለም፣ ብቸኛ እውነት ነው። ስለዚህ ደቀ መዝሙርነት በጌታችን በኢየሱስ ክርስቶስ መልክ የመቀረጽ ሂደት እንደመሆኑ ይህ ለውጥ በግለሰቡ ስነ ምግባርና በህዝባዊ ምስክርነቱ ላይ በግልጽ መታየት አለበት እና ዝም ብሎ እንደ የክሪዳል የሆነ ብቻ በእምነቱ አንቀጾች የሚተረክ የአንቀጸ ተአምኖ ብቻ ተነስቶ የሚወራ ሳይሆን
እምነቱ በህይወት ደግሞ የሚተገበር ነው። በአኗኗሩ በዕለት ተዕለት ህይወቱ የሚተገበር ነው። ከግለሰቡ ጀምሮ በግለሰቡ ስነ ምግባራዊ ህይወት ውስጥ አልፎ በህዝባዊ ምስክርነት ላይ ግልጽ ተጽዕኖ የሚያመጣ የሚታይ የሚነበብ። ስለዚህ ክርስቲያኖች በሚኖሩበት ማህበረሰብ ውስጥ የሚነበቡ መጽሐፍት ናቸው። የሚናገሩትና የሚሰብኩትን በህይወት በመኖር የሚነበቡ መጽሐፍት ናቸው። የሚናገሩት እውነት በማህበረሰቡ ውስጥ ሊያመጣ የሚችለውን ተጽዕኖ ለማየት ማህበረሰቡ የሚያየው እነሱን ነው። ለዚህ ነው የእናንተን ኑሮ ባዩ ጊዜ የሰማይ አባታችሁን እንዲያከብሩ የተባለው። ካልሆነስ የተገላቢጦሹ እውነት ይሆናል። በእስራኤልም እንደሆነው ማለት ነው። ከእናንተ የተነሳ የእግዚአብሔር ስም ይሰደባል ተብሎ እንደተጻፈ ብሎ ጳውሎስ የሚያነሳው ሐሳብ እንደሱ ስለተደረገ ነው። በሌላ ጊዜ እናንተ ያዋረዳችሁትን ስሜን እኔ ራሴ ቀድሰዋለሁ ብሎ በነቢያቱ የተናገረው እግዚአብሔር ለዛ ነው። እግዚአብሔር በሕዝብ መካከል በሚወክሉት በስሙ በተጠሩት በኩል ክብርን እንዲወስድ ኑሯቸው የተቀደሰ እንዲሆን። እስራኤል በአሕዛብ መካከል የተተከለችው ለአሕዛብ ብርሃን ለመሆን ነበረ። በጥንታዊ ቅርብ ምስራቅ ዓለም በቃል ኪዳናዊ ሥርዓት የተመሰረተችው የእግዚአብሔር ሕዝብና የካህናት መንግስት የተባለችው ካህናዊ አገልግሎቷ በእግዚአብሔርና በሌሎች ሕዝቦች መካከል መቆም ነበር፣ መካከለኛ መሆን ነበር፣ ብርሃን መሆን ነበር። ያንን ተልኳን እንዴት አምዘግዝጋ እንደጣለች ቅዱሳት መጽሐፍት ይነግሩናል። በእኛም ዘመን ይሄው ነው። ቤተክርስቲያን ባለችበት ማህበረሰብ ውስጥ የምታበራ የመንግስቱ ሞግዚት ናት፣ ባላደራ ናት። ስለዚህ የተገለጠ ህይወት ነው። እሱን ነው የምንቀጥለው ማለት ነው። በፊልጵስዩስ ምዕራፍ 2 ቁጥር 14 እስከ 15 በጣም የሚገርም አለ። በጠማማና በመጥፎ ትውልድ መካከል ያለ ነቀፋ የዋሆች ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱም መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። ስለዚህም በከንቱ እንዳልሮጥሁ በከንቱም እንዳልደከሙ በክርስቶስ ቀን የምመካበት ይሆንልኛል ይላል ቅዱስ ጳውሎስ። ይሄ ክፍል በጣም የሚገርም ነው። የፊልጵስዩስ ቅድም ተጠቅሳለች። ፊልጵስዩስ ጳውሎስ በጣም ከተደሰተባቸው አብያተ ክርስቲያናት ግንባር ቀደሟ ናት። በሌሎቹ አይደሰትም ማለት አይደለም፣ ግን በዘላቂነት ልቡን ሳትሰብር የቆየች ቤተክርስቲያን የፊልጵስዩስ ቤተክርስቲያን ናት። የተመሰረተችበት መንገድ ቅድም ጠቀስ ተደርጓል። እነዚህ ሰዎች በጥንታዊ የሮም ኤምፓየር ውስጥ ቁልፍ ከሚባሉ ከተሞች መካከል በአንዷ ያሉ ክርስቲያኖች ናቸው። የግሪኮ ሮማ ፓንቴኖች እዚህም እዛም አሉ፣ ውስጥ አማልክቶ አሉ። እና ዓለሙን በጊዜው የነበረውን ዓለም የገለጠው በመጥፎና በጠማማ ትውልድ የተሞላ አድርጎ ነው። ጠማማ ትውልድ፣ መጥፎ ትውልድ፣ ትዊስትድ የሆነ ማለት ነው። ጠማማ ማለት በዛ ትውልድ መካከል ያለ ነቀፋ የዋሆችና ነውር የሌለባቸው ብሌምለስ መሆን እንዴት ይችላል ሰው? ግን እንደሱ እንድትሆኑ ይላል። በነዛ መካከል ግን ያንን የምታደርጉት በእናንተ ጥበብ አይደለም፣ ወይም ጥሩ ሰዎች እንድትባሉ አይደለም፣ የሆነ ሞራላዊ ሰዎች በሚባል ሳይሆን የእግዚአብሔር ልጆች፣ በዛ መካከል የእግዚአብሔር ልጆች እንድትሆኑ የዋሆች ነውር የሌለባቸው ያለ ነቀፋ ያሉ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። የተሰጠውን ሁሉ አድርጉ፣ የታዘዛችሁትን ሁሉ አድርጉ እና እነሱ መሃል የሕይወትን ቃል በማቅረብ በዓለም እንደ ብርሃን አንዳንድ ትርጉሞች እንደ ብርሃን ትታያላችሁ የሚለውን እንደ ተወርዋሪ ኮከብ ይለዋል። አለመታየት አትችሉም። የተገለጠ ሕይወት በማህበረሰብ ውስጥ አለመታየት አይችልም። ይሄ ዓለም የሌለውን እየበሰበሰ ያለውና በጨለማ የተሞላው ዓለም ውስጥ እናንተ ብርሃናዊና የጨውነት አገልግሎትን በተገለጠ ሕይወት ትገልጣላችሁ፣ ታመጣላችሁ። በጌታችን በኢየሱስ ክርስቶስ ፊተኛ መምጣት የእግዚአብሔር መንግስት መጥታለች። ሰማይ ወደ ምድር ኢምባርክ አድርጎ ገብቷል። አሁን ያንን አደራ በክርስቶስ ኢየሱስ ያለውን ያንን ተልእኮ በማህበረሰቡ በሰው ልጆች መካከል የምትወጣው ቤተ ክርስቲያን ናት። ምክንያቱም ባላደራ ነችና ክርስቶስ የቤተ ክርስቲያን ራስ፣ እሷ አካሉ ስለሆነች የሱ ሁሉ በሁሉ በሆነችው በሙላቱ በኩል በማህበረሰቡ ውስጥ እግዚአብሔር የመንግስቱን ሕይወትና ስርዓት የሚያሳየው በዚህ አደራረግ ነው እና በጠማማ ትውልድ መካከል
በነቀዘ ትውልድ መካከል በጥቅም ግጭትና በስነ ምግባር ዝቅጠት በተከበበ ዓለም ውስጥ ክርስቲያናዊ ታማኝነትን ስለመጠበቅ ነው ይሄ እውነት ማለት ነው። አሁን ብዙ በመናገር ብዙ በመለፍለፍ ከነሱ የተሻለ በማውራት ሳይሆን የምንናገረውን ያንን እውነት በተትረፈረፈ የክርስቲያናዊ ሕይወት በመኖር ምስክሮች እንድንሆን ያለ የታማኝነት ጥሪ ነው። ስለዚህ እንዴት እያደረግን ነው ካልን በአመቻማች ባህል ውስጥ ጸንቶ በመኖር አመቻማች ያልኩት ኮምፕሮማይዝ የሚያደርግ ማህበረሰብ ማለት ነው። ምን ችግር አለው በሚል ማለት ነው። ከሌሎች አልብስም በሚል ማህበረሰብ ማለት ነው። ከዘመኑ ውጪ ልሆን አልችልም፣ ከቁጥጥራችን ውጪ ነው፣ በቃ መምሰል ነው። ኮንፎርሚቲ ይባላል። ኮንፎርም ማድረግ፣ ተመሳስሎ መኖር፣ መስሎ መኖር እኔ ብቻ የምላደርግ ነው በሚያስብል ዓለም ውስጥ ጸንቶ መኖር እንዴት? አንደኛ በዓለም ብንኖርም የዓለም አለመሆናችንን ጠንቅቀን በማወቅ ነው ይሄን የምንኖረው። ይሄ ቀላል ነው ማለት አይደለም። ፈተና አለው። ፈተናው ሁሉም ሰው እያደረገው አይደለም ወይ የሚል አለ። ደግሞ ከእነንትና ትበልጣለህ ወይ? ከምታከብራቸው ትበልጣለህ ወይ? በነገራችን ላይ ከፊታችን ያሉ ሰዎች ለመከተል የማንኛችንም አዘንብሎት አለ። የምናከብራቸውን ይበልጡናል የምንላቸውን ይቀድሙናል የምንላቸውን ሰዎች ተከትለን እናደርጋለን። አንድ ጊዜ አንድ ሰባኪ ወዳጃችን በየአደባባይ የሰበከው ምሳሌ ስለሆነ ነው የምናገረው። የዛሬ 30 ምናምን ዓመት 35 ዓመት 36 ዓመት በፊት ይመስለኛል፣ ከዛም ሊያልፍ ይችላል። 1983 የመንግስት ለውጥ እንደተካሄደ ወጣቶች እየወጡ እንደ ተቃውሞ ነገር ያደርጋሉ አለ እዚህ አዲስ አበባ። እና እሱ ዳቦ ይሸጣሉ። እናቱ ዳቦ ቤት አላቸው። በጭንቅላቴ ተሸክሜ በካርቶን አደርሳለሁ አለ ወደሚቸረችሩት ጋር። እና እሱን ይዤ ሲሄድ ሰዎች ሰላማዊ ሰልፍ እያደረጉ ባንዲራ ይዘው ይጮሃሉ አለ። እኔ ደግሞ ጌታን ከተቀበልኩ ጥቂት ወራቴ ነው አለ። ከዛ ልክ እየጨፈሩ ሲመጡ ሰውነቴን ውርር ያደርገዋል አለ። ከዛ ልግባ እንዴ ስል አሃ ለካኔ በጌታ ሆኛለሁ እላለሁ አለ እና አልፋለሁ አለ። ይሄን ሳልፍ ሌላ ደግሞ ጎርፍ ይመጣል አለ። በቃ ሲጨፍሩ ሲዘሙ ሳይ ደግሞ ግባ ግባ ይለኛል አለ። ልገባ ስላሁንም እኔ ለካ በጌታ ሆኛለሁ እያልኩ ሳልፍ መጨረሻ አንድ ዋና ጫፉ የማይታይ ማዕበል መጣለ፣ ህዝብ ማዕበል። አሁንም ቆም ብዬ ዳቦን ተሸክሜ ሳይ መሃል ላይ እንትኑን ይዞ የሚያወርደው ነው ምንድነው የሚባለው የሚመራው ልጅ እዛ ቤተ ክርስቲያን የደህንነት ትምህርት የሚያስተምረኝ ነው አለ። ከዛ በኋላ ዳቦውን ለሰው ልስጠው ለጣለው አላቅም አለ። ዘልዬ ገብቼ ተቀበልኩት ነው የሚለው። ለካ ይቻላል አለ ማለት ነው። በጣም የሚገርም ምሳሌ ነው። የሚያከብረው መጽሐፍ ቅዱስን የሚያስተምረው ሰው ሲያረግ ያየውን ነገር ለህሊናው ግን ምቾት ነስቶት የነበረውን ወዲያው ተቀብሎ አረገው። ህይወት ትልቅ የሚያስተምር ነገር ነው። ሁሉም ሰው እያረገው ነው ካልኩስ በቀላሉ ማመቻመች ውስጥ ገባለሁ። መፍትሄው በኑሯችን ሁሉ ቅዱስ መሆን፣ የተለየ መሆን ማለት ነው። ቅዱስ መሆን ሞራል ፒዩሪቲን ፐርፌክት እንሆን ማለት እያልኩ አይደለም። የቅድስና አንዱ ትርጉሙ የምግባራዊ ንጽህና ነው። እውነት ነው፣ ሞራል ፒዩሪቲ ነው። ግን አንዱ ትርጓሜ መለየት ማለት ነው። ከዓለም መለየት፣ ከአመጽ መለየት፣ በውጭ ካለው መለየት ማለት ነው። ኮንፎርም አለማድረግ ማለት ነው። ስራ ቦታ፣ ንግድን፣ ማህበራዊ ህይወትን የሚጨምር ነው። ይሄ ለመስራት ያስቸግራል እኮ ሁኔታው ተበላሽቷል እኮ እንዲህ ካላረኩ መስራት አልችልም ብዬ ከገባው ኮንፎርም አረኩ ማለት ነው። በቃ ኮምፕሮማይዝ አረኩ ማለት ነው። ከዓለም መሸሽ ሳይሆን እግዚአብሔርን በሚያከብር መልኩ በዓለም ውስጥ መገኘት፣ እሱኛው ነው አንዱ ሳያመቻምቹ የሚኖርበት። ሁለተኛው የሥነ ምግባራዊ ደቀ መዝሙርነት መሰረቱ የውስጥ ማንነት መለወጥ ነው። ውጫዊ ህይወታችንን የሚገራው ኮንቨርዥን ነው። በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ያዳነን እግዚአብሔር ሲለውጠን ውስጣችን ሲለወጥ ውጫዊ ህይወታችንን የሚገራ ሆኗል። ስለዚህ የሥነ ምግባራዊ ደቀ መዝሙርነት መሰረት የውስጥ ማንነት መለወጥ ነው። ሶስተኛው ስነ ምግባራዊ ህይወት ዋጋ ያስከፍላል። ይሄን መረዳት ያስፈልጋል። ማለት ቀላል መንገድ አይደለም። ይሄን ባደርግ እኮ ይሄ ይደርስብኛል ብለን ለዚህ ምኖር ከሆነ ይሄን አጣለው ካል እውነተኛው ክርስትና ዋጋ የሚከፈልበት ክርስትና ነው። ዋጋ የሚያስከፍል ክርስትና ነው። አራተኛው ማናመቻምጨው የህሊና ነፃነትን መጠበቅ ስንችል ነው። ማለት በዙሪያችን ያለው አድርጎታል ይሄን ባላደርግ ይሄ ይደርስብኛል ብለን ሳይሆን ህሊናዬ የሚመሰክርልኝን አረጋለሁ።
አምስተኛው ስነ ምግባራዊ ጽናት በብቸኝነት የሚደረግ ሳይሆን በደቀ መዝሙራዊ ማህበረሰብ ውስጥ የሚጠናከር ነው። ብቻ አለመሆን፣ በዙሪያችን ካሉት ጋር መሆን፣ ከአጋሮቻችን ጋር መሆን፣ ከወንድሞች ከእህቶች ጋር መሆን እና በዛ መበርታት ነው። አራተኛው በህዝባዊ አደባባይ በአርአያነት መምራትን ላይ ልናገር። ህዝባዊ አደባባይ ፐብሊክ ስኩዌር ላይ አርአያ መሆን፣ ምሳሌ መሆን፣ ሌሎች የሚከተሉን እንዲሆኑ። እዚህ ላይ የማነሳው የእግዚአብሔር ልጅ ወልደ ብርሃን ማለት የእግዚአብሔር ልጆች ለማለት ነው። አማኞች በዚህ ዓለም ሲኖሩ የዓለሙን ጨለማ ለማብራት የተላኩ የብርሃን ፋናዎች ናቸው። ይሄ ጥሪያችን ማዕከል ነው። በቃ የማይለወጥ ማዕከል ነው። እናንተ የዓለም ብርሃን ናችሁ ጌታችን ኢየሱስ በተራራው ስብከት ያለው ነው እና በተገኙበት ሁሉ በማብራት በኑሮ ዘይቤያቸው የእግዚአብሔርን መንግስት ስርዓት የሚገልጡ በህይወት የሚያሳዩ ናቸው ክርስቲያኖች። በቃ የማይለወጥ ጥሪያችን ነው ይሄ። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆንን የብርሃንና የጨውነት ሚና በማህበረሰብ ውስጥ ተሰጥቶናል። የዓለም ብርሃንና የምድር ጨው። የመጀመሪያው ተምሳሌት ክርስቲያኖች የህብረተሰቡን የሞራል ዝቅጠት በመከላከልና በመልካም ስነ ምግባራቸው ለህይወት ትርጉም በመስጠት መበስበስን መታገል አለባቸው። ይሄ ፕሪዘርቬቲቭ የሆነው ተልኳቸው ማለት ነው። ወይም ፕሪዘርቬቲቭ የሆነው የነሱ አገልግሎት በማህበረሰብ ውስጥ አንዱ ይሄ ነው። ብዙ ጊዜ የጨውን ተምሳሌት ከማጣፈጥ ጋር ሲታይ እናያለን። አንደኛው ገጽታው እሱ ነው፣ ግን ኢየሱስ ሲጠቀምበት በሱ መንገድ አይደለም። በአብዛኛው ማህበረሰቡ እየበሰበሰ ስለሆነ በጥንቱም ዓለም አንዱ የጨው አገልግሎት የሚበሰብስ ነገር እንዳይበሰብስ ለማቆየት እንዲሆን ሪፍሪጅሬተር በሌለበት ዓለም ስለሆነ ትልቁን ስራ የሚሰራው የነበረው ጨው ነው። ለምሳሌ ዝልዝል ስጋ እንደሚያሰጡ እንደነበረው ማለት ነው እኛ ሀገር እና በጨው ታሽቶ እንደሚዘረጋ እንደሚሰጣ እና መበስበስን እንደሚከላከል ማህበራዊ ዲኬ ማህበራዊ መበስበስን ለመከላከል ዲተር ለማድረግ እግዚአብሔር በዓለም ውስጥ በቤተ ክርስቲያን በኩል ይሰራል ለማለት ነው። ፕሪዘርቭ ማድረግ ማቆየት፣ ሳይበላሽ እንዲቆይ ለማድረግ። ስለዚህ ማህበራዊ መበስበስ እየተባባሰ ሲሄድ ቤተ ክርስቲያን በማህበረሰቡ ውስጥ በመሆን ትከላከላለች፣ ፕሪዘርቭ ታረጋለች። ምግባራዊ ንጽህናን ፕሪዘርቭ ታረጋለች። ታማኝነትን፣ ሐቀኝነትን፣ ፍትህን፣ እውነትን እንዲቆይ በማህበረሰቡ ውስጥ በኑሮዋና በቃሏ በትምህርቷ ይዛ ታቆያለች። በደቀ መዛሙርት ሕይወት ይሆናል ማለት ነው። ግን ጨው ውሃ ልትቀዳ ውሃ ምንድነው ወንዝ ወረደች እንደተባለው እስከሆነ ከተወሰደችስ ማለት ነው። እና የጨውነት ሚና አለን። በተመሳሳይ እንደ ብርሃንነታቸው ደግሞ በበጎ ስራቸው ጨለማን ለማስወገድ እውነትን እየገለጡ ሌሎችን ወደ ብርሃን እንዲመሩ የተሰጣቸው የማይደበቅ ደግሞ ኃላፊነት አለባቸው። ይሄኛው ደግሞ ኢሉሚኔሽን ነው። በማህበረሰቡ ውስጥ ሆነው ያበራሉ ማለት ነው። ስለዚህ የዓለም ብርሃንና የምድር ጨው የመሆን ሚናዋን ትወጣለች። በማስታወሻችን ላይ ካለው የጆን ስቶት የሚናገሩት አንድ ቁልፍ እውነት አለ። እሱን አነባለሁ። እንደዚህ ይላል። እሳቸው የሚሉት በስብከተ ወንጌል አገልግሎትና በማህበራዊ ተሳትፎ መካከል በቃልና በድርጊት መካከል መራራቅ እንዳይኖር፣ መፈራቀቅ እንዳይኖር መጽሐፍ ቅዱሳዊ በሆነ መንገድ ሁለቱን ማቀናጀት እንደሚገባ የጻፉበት ነው። እጠቅሳለሁ። እንዲህ ይላል። የክርስቲያኖች ሚና አስመልክቶ ጨውና ብርሃን ናችሁ ሲባል እነዚህ አራት ነገሮች መጠበቅ አለባቸው ይላሉ። አንደኛው ብርሃን ከጨለማ ጨውም ከበሰበሰ ነገር እንደሚለይ ሁሉ ክርስቲያኖች በመሰረታዊነት ክርስቲያን ካልሆኑት የተለዩ ናቸው የሚል ነው። ክርስቲያኖች ክርስቲያን ካልሆኑት በመሰረታዊነት የተለዩ ናቸው። ምን እንደሚለይ? ብርሃን ከጨለማ ጨውም ከበሰበሰ ነገር እንደሚለይ ያህል የተለዩ ናቸው። ዲስቲንክት ናቸው ማለት ነው። ይሄ ማለት የተለየንን ሲባል የአፍንጫ ቁጥር ጨምረናል፣ የአይን ቁጥር ጨምረናል ማለት አይደለም። ያውኛው ሰዎች ነን። ዳግም የተወለዱ ክርስቲያኖች ግን ክርስቲያን ካልሆነው ማህበረሰብ በመሰረታዊነት ግን የተለየ ነው። ይህ የክርስቲያኖች ልዩነት ምንድነው ካለን መቀደሳቸው ነው ይላሉ። መቀደሳቸው ነው። በእግዚአብሔር የተመረጡበት ሰማያዊ ጥሪያቸው ነው። ይሄ ነው ልዩ የሚያደርጋቸው። ይሄ መጠበቅ አለበት በማህበረሰቡ ሲኖሩ።
አሁን ኢንጌጅመንት ላይ በጣም ብዙ ነገር ሲነገር እንሰማለን። ማህበረሰብ ለውጥ፣ አገር እንዲያናርግ እንደዚህ እናርግ የሚባል እንናገራለን። ምን ማለት ነው ግን ያን ስንል? በቃ ዘው ብለን ባራት ሁሉ ነገር ውስጥ እንገባለን ማለት አይደለም። ይሄ ተጠብቆ ማለት ነው። በመሰረታዊነት ክርስቲያኖች ክርስቲያን ካልሆነው ማህበረሰብ የተለዩ ናቸው። በቅድስና የተለዩ ናቸው። የእግዚአብሔር በመሆናቸው የተለዩ ናቸው። የጌታችን የኢየሱስ መሆናቸው በመታወቅ መንገድ የተለዩ ናቸው። አንድ ነው። ሁለተኛው ክርስቲያኖች ክርስቲያን ባልሆነው ህብረተሰብ ውስጥ መሰራጨት አለባቸው። ተገልለው ወይም ሸሽተው ሳይሆን በማህበረሰብ ውስጥ ደግሞ መሰራጨት አለባቸው። ብርሃንነታቸው የሚታየው በጨለማው መሃል ነው። ጨውነታቸው የሚሰራው በበሰበሰው ነገር መሃል። ስለዚህ መሰራጨት አለባቸው። እውነት ነው። ክርስቲያን ብርሃንነቱን በጨለማ ላይ እንዲያበራ፣ ጨውነታቸውም እየበሰበሰ በሚገኘው ነገር ላይ ዘልቆ እንዲዳረስ ማህበራዊ ግልልነትን መከተል የለባቸውም። ለምሳሌ ገዳማዊነት አይነት አይደለም ጠባያቸው ማለታቸው ነው። እሱ መጠበቅ አለበት። ሶስተኛው ክርስቲያኖች ክርስቲያን ያልሆነውን ህብረተሰብ በበጎ ተጽዕኖአቸው መለወጥ ይኖርባቸዋል። ኢንጌጅ የሚያደርጉት ለመለወጥ ነው እንጂ ተንሸራተው ለመወሰድ አይደለም ለማለት ነው። የሚሄዱት እነሱ ለመለወጥ ነው። ህይወትን ሁሉም የሰው ልጆች ግንኙነት ሊጣፍጡ የሚችሉት የክርስቶስን ልብ በተካፈሉ ሰዎች በኩል ነውና ይላሉ። ስለዚህ ሄደው ይለውጣሉ። አራተኛውና የመጨረሻው ክርስቲያኖች እየቅን ልዩነታቸው መጠበቅ አለባቸው። ምክንያቱም ጨውነቱ ብርሃንነቱን ተግቶ መጠበቅ ይኖርበታል። እምነታችንን በመልካም ስራችን የምንገልጥበት ስነ ምግባራዊ ኑሯችን የሚያሳየው ይሄንኑ ነው። የጥቅስ መጨረሻ ይላሉ የዓለም ብርሃንና የምድር ጨው መሆን ማለት እሱ ነው። ይሄ ከሆነ ምን እንሆናለን? አርአያዊ ምስክርነት ይኖረናል። ሞዴሊንግ ማለት ነው። ምሳሌያዊ የሚከተሉት አርአያ የሚሆን ይሆናል። ምንድነው አርአያዊ ምስክርነት የምንለው? በህዝባዊ አደባባይ አንደኛው አርአያ ሆኖ መገኘት የደቀ መዝሙርነት አንዱና ዋነኛው የምስክርነት ክፍል ነው። ዳንኤል 6 በዋና ጥቅስነት የተሰጠን ላይ የምናገኘው ዳንኤል በኖረበት ዓለም የኖረበት ማህበረሰብ የጨለማ ማህበረሰብ ነው። ጣዖት አምላኪ ማህበረሰብ ነው። እግዚአብሔርን የማያውቅ ማህበረሰብ ነው። ግን ተግተውና ጸንቶ አገለገለ። አርአያዊ ምስክርነቱ የሚታይ ነበረ። ባህሪ የሚታይ ነበረ፣ የማይነጣጠል ክርስቲያናዊ ምስክርነት ከስብከት ባለፈ በስራ ጥራትና በታማኝነት የሚገለጥ መሆን አለበት ለማለት ነው። ካራክተር፣ የኑሮ ጠባይ። ሁለተኛው በአርአያነት መምራት ማለት በሐቀኛ አኗኗር መገኘት ማለት ነው። ፌስፉል ፕሬዘንስ ማለት በቃ ባሉበት በኑሮና በቃል ታማኝ ሆኖ በመገኘት ያለ ውክልናዊ አገልግሎት ነው። የእግዚአብሔርን መንግስት በእንደራሴነት የመወከል አገልግሎት ነው። የጌታ ኢየሱስን ወንጌል በባለ አደራነት የመወከል አገልግሎት ነው። በመገኘታችን ማለት ነው። እስራኤል በአሕዛብ መካከል ሄዳ የምትሰብክ ማህበረሰብ አልነበረችም። እንደምታውቁት በመገኘቷ በኢትስ ቬሪ ኤግዚስተንስ የምታበራ ለምንድን ነው ተብሎ ጥያቄ እንዲነሳ በዛም ምክንያት የአምላኳ የእግዚአብሔር ቃል ኪዳናዊ መንግስተ ሕዝብ እንደሆነች እንዲታይ የተቀመጠች ነበረች። እሱም በማድረግ ነው አርአያዊ ምስክርነታችን በመገኘታችን። እዚህማ እሱ ፊትማ ይሄ አይደረግም እንዲባል እስኪባል ድረስ ማለት ነው። ወይም እሱን እንኳን ባያረጉ እኛ ብናረግም እሷ አታደርግም ማለት ነው። ባይ ኤግዚስተንስ ማለት ይሄ ነው። እነሱ ዘንድ ይሄ ጽዩፍ ነው። ምክንያቱም ማንኛውም እንግዲህ በጥላነት በኖረው እንኳን ኪዳን ውስጥ የነበረው እስራኤል በአሕዛብ መካከል ሲኖር ካመጋገቡ፣ ካለባበሱ፣ ከተሰጠው ስርዓታዊ የሥጋ ስርዓቶች ውስጥ ሲታይ አይ እነሱ ይሄን አያደርጉም። በአንድ አይሁድ ፊት አሳማ አምጥቶ የሚያቀርብ ሰው የለም። የመለየታቸው ምልክት ስለነበረ ማለት ነው። በራሱ የሚያረግ ሰው ነው ሳይሆን ለመለየታቸው ምልክት ስለነበረ አይነኩ ነበረ። ሶስተኛው የስልጣንና የኃላፊነት ትርጉም መጽሐፍ ቅዱሳዊ በሆነው አረዳዳችን መለወጥ አለበት። ያም ማለት ሎሌነት ነው የሚለው ማለት ነው። ስልጣን፣ ኃላፊነት ሎሌነት ነው። በየትኛውም ቦታ ክርስቲያን የሚያገኘው የስልጣን ኃላፊነት ሎሌነት ነው ከሚለው ይነሳል። አርአያ መሆን ማለት እሱ ማለት ነው። ማለት ቦሲ ከሆነን እኛም ባለንበት ቦታ ላይ ክርስትናዊ ምስክርነታችን ተበላሽቷል ማለት ነው። አርአያ መሆን አንችልም ማለት ነው።
ይሄ በጣም የሚገርም ነገር ነው። ያው እንደኛው ነው ከመባል መቼም እግዚአብሔር ያድነን። እኔኑ ነው የሚመስለው እኛ የምናረገው ነው የሚያረገው ከመባል ማለት ባለንበት ቦታ እንደዚህ በትህትና እንዴት አስተናገደች ይህች ነርስ። በዚህ ዋርድ ውስጥ የተለየች ናት። እሷ ስትመጣ ፈገግታዋ ብቻ ይበቃል። አላመናጨቀችኝም ተብሎ መመስገን፣ ጥያቄ መፍጠር ግን ከውስጥ ከለውጥ የሚመጣ ነው ነገሩ እኮ አይደል? ምክንያቱም እሷ የጌታ በመሆኗ ነው ቢባል በመዝገብ ቤት ሲሄድ ያ ሰው በጣም የተለየ ነው እንዴት እንዲህ ሊሆን ቻለ እንዲባል ማለት ነው። በህዝባዊ አደባባይ መመላለስና ማብራት ማለት በህዝባዊ አደባባይ ላይ መጮህ ማለት አይደለም። መጮህ አያስፈልግም እያልኩ አይደለም። ግን አሁን ምን እያደረግን ነው? ጩኸቱን ነው የፈለግነው፣ ግን መግነኑን ነው የፈለግነው። ግን እንደሱ አይደለም። አርአያዊ ምስክርነት ላይ ያተኩራል። ፐብሊክ ስኩዌር ውስጥ ተደማጭ ለመሆን የተሻለ ሐሳብ መኖር አለበት እኮ። ስለዚህ በህዝባዊ አደባባይ መመላለስ ጥበብና ጽናትን ይጠይቃል። አራተኛው ማንሳት ፈልገው ለአመጽ እምቢ የማለት ጽናት በዚሁ በዳንኤል መጽሐፍ ተደጋግሞ ያየነው ነው። የመጀመሪያው ላይ እነዛ ሶስቱ ወጣቶች ሲሄዱ የጠየቁት ጥያቄ እምቢ ማለት አይችሉም። የሚማሩበት ትምህርት ቤት ጥንቆላ ምናምን ሁሉ እኮ ያለበት መተተኝነት ሁሉ የሚማሩበት ማለት ነው። የከለዳውያንን ትምህርት አስተሳሰብ የሚማሩበት ማለት ጥበብ የሚማሩበት ነው። እዛ ሄደው ነገር ግን አንድ ጥያቄ አቀረቡ። እኛ የምትሰጠን ምግብ ከዛ ገበታ የሚመጣ አይሁን። ሪቹዋል ነው፣ ሴሬሞኒያል ፒዩሪቲ ነው ለነገሩ። ያን ግን መጠበቅ አለባቸው እንደ አንድ አይሁድ። ጥራጥሬ ሰጠናሉ። ሌላ እኮ አላስቸገሩም። በቃ ጥራጥሬውን ሰጠልኛሉ። ግን የነሱ መልክ ተሽሎ ተገኘው እንዳያችሁ እምቢ አሉ፣ አልነኩም። ለምስሉ ስለመስገድ ብሔራዊ የሆነ አዋጅ ወጣ። የምታውቁት ነው። ኤምፓየሩ እያንዳንዱ ሰው ተንበርክኮ ለዚህ ምስል ይስገድ የሚል ወጣ። አንሰግድም አሉ። አይ ችግር የለውም እኮ ያዘዘው መንግስት ነው ተብሎ ዝም ብሎ አልሄዱም እኮ። ንጉሠ ነገሥት ታዘዘ እኮ ተብሎ ዝም ብሎ አልተገባም እኮ። ንጉሥ ሆይ እኛ ለዚህ ላቆምከው ምስልህ አንሰግድም፣ እግዚአብሔር ያድነናል፣ ባያድነንም እንኳ ግን እንደማንሰግድ ወቅ አሉት። ፈርነስ እዛ እኮ ተዘጋጅቶ እየጠበቀው እኮ ነው። 7 እጥፍ የነደደ እነዛ እንኳን ሊጥሏቸው ያሉትን ነጥቆ አኝኮ የበላ እሳት ማለት ነው። ከሩቁ የሚጋረፍ ያ እሳት ውስጥ እያሳዩ እዚህ ውስጥ ነው የምትገቡት አሏቸው። በቃ እግዚአብሔር ከፈቀደ መግባት ነው። አንሰግድም አሉ። እምቢ ማለት ይጠይቃል። ወደ ማንም እንዳይጸልይ የሚል ደግሞ አዋጅ ወጣ። የምታውቁን ያው ዳንኤል የምናየው እሱ ነው። ቅድም ጠቅሶታል። ማስተባበል እኮ ይቻላል፣ መለሳለስ እኮ ይቻላል። ምን ብሎ ለምን ቀድሞ ሲያረግ ያዩት ወደ ኢየሩሳሌም ከፍቶ ነው። የታይታ ጸሎት ስለሆነ አይደለም። የዳንኤል ጸሎት መስኮት ከፍቶ የሚጸልየው ንጉሥ ሰሎሞን በጸለየው መሰረት የትኛውም እስራኤላዊ ከዚህ ምድር ተነቅሎ ቢሄድ ቢበተን በባዕድ ምድር ሆኖ ወደዚህ ቦታ ዞሮ ይሄን መቅደስ እያሰበ ቢጸልይ ብሏል። ያን ትራዲሽን ነው የሚፈጽመው። ሁሌ የሚያረገው ነው። ልክ አዋጅ ወጣ ብሎ አሁን ቢዘጋ እንዴ ጸሎት የታይታ እኮ አይደለም ብሎ ስላሰበ ሳይሆን ስለፈራ ነው። ስለዚህ ያለው አማራጭ በዛም ቀን መስኮቱን ከፍቶ ጸሎቱን ቀጠለ። ወደ አንበሳ ጉድጓድ ተጣለ። እምቢ አለ። ዕብራውያን 11 ላይ የተጠቀሰ አለ። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ የሚል ቃል። እምቢ የሚባሉ ነገሮች አሉ ለማለት ነው። በህዝባዊ አደባባይ ለመመላለስ ጥበብና ጽናት ይጠይቃል። ጥበብ በሚያስፈልግበት ጥበብን፣ ጽናት በሚጠይቅበት ጽናትን ይጠይቃል። አምስተኛው ህዝባዊ ምስክርነት የግል ክብርና ዝነኝነትን መፈለግ ሳይሆን የእግዚአብሔርን ክብር ማንጸባረቂያ ነው። ማለት በፐብሊክ ስኩዌር ኢንጌጅመንት ውስጥ ስናስብ ታዋቂ ዝነኞች ለመሆን አይደለም። ዓላማው ግቡ እሱ አይደለም። አሁን አንዳንዴ የምሰማው ነገር አለ። ማለት በቃ እንትና እኮ መጥቶ ታዋቂ እንትን ሆነ ፕሮፌሰር ሆነ ምናምን ለመባል አይደለም። እኛ ዝና ለማግኘት አይደለም። እግዚአብሔር እንዲከብር ነው። ታዋቂ እንትን ሆነ ለመባል አይደለም። እግዚአብሔር እንዲከብር ነው። ግባችን እግዚአብሔርን ማክበር ነውና አንድ ክርስቲያን መሪ
ስኬታማ ሲሆን ያ ስኬት በታማኝነት በቅንነት የተገኘ መሆኑ ሲታወቅ ሰዎች የስኬቱ ምንጭ እግዚአብሔርን ያመሰግናሉና። ኦኬ በክርስቲያናዊ ባህሪ ውስጥ ሙስና ንቅዘትን ለማስወገድ እንዴት ባለ መንገድ ነው የምንሄደው የሚለውን ትንሽ ልናገር። የመጀመሪያው አርአያነት ነው፣ ሞዴሊንግ፣ መመሪያ ከመስጠት በፊት በተግባር ራሱ ማሳየት። ሁለተኛው ተጠያቂነት ነው፣ አካውንታቢሊቲ፣ ግልጽ የሆነ የሪፖርት የክትትል ስርዓት መዘርጋት። ሶስተኛው አጋር ማህበረሰብ መፍጠር ነው፣ ተመሳሳይ ራዕይ ካላቸው መሪዎች ጋር መገናኘት ነው። እና እዚህ ላይ ትንሽ አንድ ምሳሌ ባነሳ እመርጣለሁ። ተጠያቂነት፣ ግልጽ የሆነ ሪፖርት ማቅረብ ሲባል አሁን በውጭ በቤተ ክርስቲያን ውስጥ መሪዎች ለምእመኑ ግልጽ ሪፖርት ያቀርባሉ ወይ? እኛ መሪዎች ስለሆንን ማለት ነው። እናንተ ስጡ ነው የተባላችሁት እንጂ ለምሳሌ ያው የፈረደበትን ገንዘብ ምሳሌ ላድርገው። ለምን ትመረምራላችሁ? እግዚአብሔር ነው የሚመረምረው አለ አንድ ሰባኪ አንድ ጊዜ። እኔ መጥቼ ያንተን ደሞዝ እጠይቃለሁ፣ የኔን ደሞዝ ለምን ትጠይቃለህ አለ። እንዴ አገልጋዮች እኮ ነን እኛ። እኛ የምናገኘው መታወቅ አለበት። በምእመኑ በአደባባይ እንለጥፈው ማለት አይደለም፣ መታወቅ አለበት። በአንድ አጥቢያ ቤተክርስቲያን አገልጋያቸው ምን እንደሚያደርጉት መታወቅ አለበት። ይነሰውም ይብዛበት ትራንስፓረንት መሆን አለበት። ምን ላይ እንደዋለ ምን እንዳደረግ ነው። ቅዱስ ጳውሎስ ከአሕዛብ አብያተ ክርስቲያናት ለይሁዳ አብያተ ክርስቲያናት ስጦታ ሰብስቦ ሲሄድ አንድ ወንድምንና ቲቶን እንዲመረጥ አረገ። ለምንድን ነው ያን ያደረገው? በእግዚአብሔርና በሰው ፊት በጎ ሕሊና እንድትኖረኝ ብሏል። ቅዱስ ጳውሎስ ያንን የሰበሰበውን ገንዘብ አያባክንም ብለን የምናምነው 100% እኛ ነን። በሱ ዘመን የነበሩትስ ሐዋርያ አይደለም ብለው የሚጨቃጨቁ ሰዎች ገንዘቡን አይወስድም የሚሉ ይመስላችኋል? ስለዚህ በዘመኑ በጎ ሕሊና እንዲኖረኝ በእግዚአብሔርም ፊት በሰውም ፊት ትራንስፓረንት መሆን፣ አካውንቴብል መሆን ክርስቲያናዊ መሪነት የሚጠይቀው ግዴታ ነው። ኤኒዌይ አጋር ማህበረሰብ መፍጠር ይላው። በክርስቲያናዊ ባህሪ ውስጥ ሙስናን፣ ንቅዘትን ታዲያ እንዴት ነው የምንታገለው? ማህበረሰባዊ ንቅዘትን ለመከላከል አንደኛ ንቅዘት ወይም ሙስና በመሰረታዊነት የልብ ችግር መሆኑን ማወቅ ነው። መዋቅራዊ ሊሆን ይችላል ወይ ሌላ ነገር ሊሆን ይችላል ወይ እሱም፣ ዋናው ግን የልብ ችግር ነው። ስለዚህ ሙስናን በዘላቂነት መዋጋት የሚቻለው በመለኮታዊ ባህሪ በክርስቶስ ኢየሱስ ማዳን የታነጹ ግለሰቦች ሲበዙ ነው። ሁለተኛው ያለው ሁለተኛ አይደለም፣ ጥቅሱን ነው ሁለተኛ ያደረገው። ሁለተኛው ሁለንተናዊ ሐቀኝነትን በመግለጽ ነው። ሁለንተናዊ ታማኝነት ስንል ሐቀኝነት ስል ኢንቴግሪቲ ነው። የላቲኑ ሐሳብ ላይ መሰረት ካረግን ትርጉሙ ያልተከፋፈለ ወይም ሙሉ ማለት ነው። ስለዚህ እከሌ ኢንቴግሪቲ አለው ማለት ያልተከፋፈለ ሙሉ ማንነት አለው። ግማሽ ግማሽ አይደለም፣ ወላ ቢላ አይደለም ማለት ነው። በሁለት ቢላ ይበላል እንደማለት ነው። እዚህ እዛ ያነዛ አይሆንም ማለት ነው። ማለት ሁለት ነገር የሚያቃዣው አይነት አኗኗር ያልሆነ ማለት ነው። ከዚህ ጋር ቀጥታ ባይገናኝም አንድ ማስታወሰው ልንገራችሁ። አጃቢ የሰርግ አጃቢ ሁን ብለውኝ ሆኜ አጃቢ ሆንኩበት ቢቆጠር 4 ቢሆን ነው እስከዛሬ። እኔ አጃቢ ሆነው ኑ እንዘምር ብለው ሲቀሰቅሱ እንዲህ መዝሙር ለሰውየው ነው ለማን ነው እያልኩ እየከበደኝ ታውኩት። አቧራውና ጭሱና አንቺ ሞቅ አድርጉት ምናምን ይላሉና እኔ ምን አጨቃጨቀኝ ብዬ ሲጠሩኝም እንዲሁ እገኛለሁ እላለሁ። እና እዛ ብቻ ሆኜ ሲሄድ የልጅቷ ቤተሰቦች በወንጌል የሚያምኑ አልነበሩም በጊዜው፣ በኋላ አምነዋል። ግን ደግሰውላታል። ዘመዶቿ እዛ ተሰብስበዋል። እኛ ደግሞ ድምቅ አድርገን ነው የምንሸኛት ብለው ሆይ እያሉ እየዘፈኑ ነው። ምንም ማለት በቃ ድምቅ አድርገውት ስንደርስ እነሱም እዛ ድምቀዋል። ከዛ የኛ ጋር ደግሞ ያሉት ሚዜዎቹና ምናምን ገቡ እሷን ሊያወጡ። ከውስጥ ደግሞ ያው አናስገባም የሚል ወጉ ምናምን አለ አይደለም። ከውስጥ እየዘመሩ እህቶች ደግሞ ድምቅ አድርገዋል። ከዛ እኔ እዛች ሆነ ዛፍ ስር ሆኜ ያለው ሳይ ከውጭ እዛ ጋር ዘፈን አለ። አንድ ሰውዬ እበሩ ላይ ነው የቆመው፣ የሆነ ሰው ማለት ነው። ከዛ ወይ ወደ ውስጥ አይገባም ወይ ወደ ውጭኛዎች አይሆንም። የውጭው ዘፈን ሲደምቅ የውጭውን ይላል። ደግሞ ያውቀዋል። የሚገርማችሁ የውስጠኛው መዝሙሩ ሲል የውስጡንም ያውቃል ይላል። ይሄ የየትኛው ጋ ነው የዚህኛው ጋ ነው አይነት ግማሽ እንዳይሆን ማለት ነው። እንኳን ያው ተራ ነገር ነው
እንደሱ የማይሆን ህይወት ማለት ነው። አራተኛው ሙስናን መዋጋት ስነ ምግባራዊ ድፍረትን ይጠይቃል። ሞራል ካሬጅ ይጠይቃል። የሞራል ልዕልና ይሉታል አንዳንዶች። ፍትህ፣ ምህረት ማጣመር የሚጠይቅ ነገር ነው። ስነ ምግባራዊ ድፍረት ብዙ ጊዜ ሰዎች በሙስና ውስጥ የሚሳተፉት ስላመኑበት ሳይሆን ፈርተው ወይም ተጽዕኖ ተደርጎባቸው ነው ይባላል ነው ያልኩት፣ እኔ ያጠናሁት አይደለም ያነበብኩት ነው። ላመኑበት ሳይሆን ስላመኑበት ሳይሆን ፈርተው ነው። ክርስቲያንስ ታዲያ ክርስቲያን ደቀ መዝሙር ከሰው ፍርሃት ነፃ የወጣ ነው። ስለዚህ ስለ ጌታው ሲል ይጸናል ማለት ነው። ስለዚህ ያንን ከሬጅ ይጠይቃል። አራተኛው ፍትህና ምህረትን ማጣመር አስፈላጊ ነው። ሙስናን መዋጋት ማለት ስህተትን ማጋለጥ ብቻ ሳይሆን የተጎዱትን መርዳትና ፍትሃዊ ስርዓት እንዲሰፍን መስራት ይጠይቃል። እና ዝም ብሎ እንትኑ ስህተቱን ብቻ ማባረር ሳይሆን የተጎዱትን መርዳት፣ ፍትሃዊ ስርዓት እንዲኖር መስራት። በምን? በብዙ መንገድ። ራይት እንደዚህ ይላል፣ ቤተ ክርስቲያን የእግዚአብሔር መንግስት ጽድቅ በምድር ላይ የማሳየት ኃላፊነት አለባት። ይህም ማለት አማኞች በሥራ ገበታቸው ላይ ግልጽነትና ተጠያቂነት እንዲሰፍን ግንባር ቀደም እንዲሆኑ ያስችላቸዋል ማለት ነው። እግዚአብሔር ይርዳን። የቀረን ለማጠቃለል ስለመፈልግ ምንድነው ግባችን? ራእያችን የት ለመድረስ ነው? በዚህ ረገድ ስነ ምግባራዊ ደቀ መዝሙርነት ከቃላት ባለፈ በተግባር የሚገለጥ በሙስና የተበከለውን ዓለም የሚፈውስ መለኮታዊ መሳሪያ ነው። ግቡ ይሄ ነው ብዬ ነው የማምነው። በቃ ስነ ምግባራዊ ደቀ መዝሙርነት ከቃላት ባለፈ በተግባር የሚገለጥ በሙስና የተበከለውን ዓለም የሚፈውስ መለኮታዊ መሳሪያ ነው። ቤተ ክርስቲያን ሰማያዊ መልእክት ያላት ስለሆነች ማህበረሰባዊ እንቅፋቶችን ለማንሳት የእግዚአብሔር መንግስት መሳሪያ ነች። እሷ እስካላረገችው ድረስ ማንም ሌላ ተቋምና ማህበረሰብ ያደርገዋል ብዬ አላምንም። ሊያደርገውም አይችልም። አማኞች በቅድስና እየተመላለሱ በህዝባዊ አደባባይ አርአያ በመሆን በመለኮታዊ ባህሪ ሙስናን በመቃወም ለክርስቶስ እውነተኛ ምስክሮች መሆን ይችላሉ። በመቃወም ሲባል እየወጡ ይቃወሙ ማለት አይደለም። በአኗኗርና በስራ በተግባራቸው ማለት ነው። በመቃወም ይህ ጉዞ ቀላል አይደለም። የእግዚአብሔር ጸጋና የመንፈስ ቅዱስ እርዳታ ከኛ ጋራ ነው። ዓለም የሚናፍቀው የሚሰብኩትን ሳይሆን የሚኖሩትንና በታማኝነታቸው ተለውጠው የሚለውጡ ደቀ መዛሙርትን ነው። እንደው እንዲሁ በንባብ ላሰማው እንድንወያይ እንድናስበው እንድናየው ስንወጣ በአሁኑ ሰዓት በስራ ወይም በትምህርት አካባቢ ሌሎችም እኔ የተወሰኑትን የጠቀስኩት የሚያጋጥሙ ዋነኛ የሥነ ምግባር ፈተናዎች ምንድን ናቸው? እንዴት እየተቋቋምካቸው ነው? የዳንኤልን ታማኝነት ብቃት በዛሬው የሥራ ዓለም እንዴት ተግባራዊ ልናደርገው እንችላለን? ፍትህን ማድረግ፣ ምህረትን መውደድ ያው የሚክያስ 6:8 ሐሳብ ማለት ነው እና ሶስቱ ፍትህ ማድረግ፣ ምህረትን መውደድና በትህትና መመላለስ ለሙስና በተጋለጠ የንግድ፣ የኢኮኖሚ፣ ማህበራዊ፣ ፖለቲካዊ ሁኔታ ውስጥ እንዴት አብረው ሊሄዱ ይችላሉ? ሁለት ይቀሩኛል። ስነ ምግባራዊ ጽናት ዋጋ በሚያስከፍልበት ጊዜ አንድ ደቀ መዝሙር ውሳኔውን በምን ላይ መመስረት አለበት? ቤተ ክርስቲያን አባሎቿ በህዝባዊ አደባባይ ብቁና ታማኝ እንዲሆኑ ለማዘጋጀት ምን አይነት ተግባራዊ ድጋፍ ማድረግ ይኖርባታል የሚል ነው። ስለዚህ ሂዱና እንግዲህ በዓለም ውስጥ አብሩ። እግዚአብሔር በጸጋው ይርዳን። ይህን ጥቅስ አነባለሁ። የምንጸልይበት አንዱን ጥቅስ የቅድሙን አቤቱ ትመለሳለህ ታድነንም አለህ፣ ሕዝብህ በአንተ ደስ ይላቸዋል ይላል መዝሙር 85 ቁጥር 6 ላይ ነው። የተሐድሶ መዝሙር ነው የሚባለው። በሌላ ምንባብ ይሄው ምንባብ በሌላ ቅጂ ማለት ነው። አዲሱ መደበኛ ትርጉም ላይ እንዲህ ነው የሚለው፣ ሕዝብህ በአንተ ሐሴት ያደርግ ዘንድ መልሰህ ሕያዋን አታደርገንምን ይላል። በሌላ አተም ደግሞ ላሳያችሁ። ሕያው ቃል እንዲህ ነው የሚለው፣ ሕዝብህ በአንተ ደስ ይለው ዘንድ ዳግመኛ መንፈሳዊ መነቃቃት አትሰጠንምን?
አዲስ ትርጉም 2000 አርትዖት የተሰራለት ደግሞ እኛ ሕዝብህ በአንተ እንደሰት ዘንድ እንደገና ሕይወት አትዘራብንምን? እነዚህን በማቀናጀትና ራሱ ዕብራይስጡን በማየት ሰብሰብ አድርጌ እንዲህ እንድንጸልይ ይፈልጋለሁ። ሕዝብህ በአንተ ሐሴት ያደርግ ዘንድ እንደገና አታበጀንም ወይ? እንጸልይ። ጌታ ሆይ እናመሰግንሃለን። በዚህ ዓለም ያንተ መልእክተኞች በመሆናችን እንደሰታለን። ስለ ጠራህን እናመሰግናለን። እንጸልያለን ጌታ ሆይ አንተ እንድትከብርና ቤተ ክርስቲያን በምድር እንድትሰፋ መንግስትህ እንድትስፋፋ እኔና ወገኖቼን በዚህ ትውልድ መካከል እንድትጠቀምብን የተሰበርነውን እኛን መልሰህ እንደገና አታበጀንም ወይ? እንደገና ሕይወት አትዘራብንም ወይ? ደስ እንዲለን ሐሴት እንድናደርግ በመካከላችን በቅዱሱ መንፈስህ እጅግም በከበረው ኃይልህ እለፍልን። ሕዝብህ ምስክርህ እንሁንልህ። አንተ እንድትከብር፣ አመፃ እንዲወገድ፣ ወንጌል እንዲሰበክ፣ የተሰበሩት እንዲጠገኑ፣ የፈረሱት እንደገና እንዲሰሩ መልሰህ እንደገና አብጀን፣ ሙሉ አርገን፣ ነቀፋችንን አንሳልን፣ ስድባችንን አንሳልን፣ ጉስቁልናችንን አንሳልን። በእኔና በወንድሞች እህቶቼ ምክንያት የተነቀፈ ስምህን አንተ ራስህ አክብረው። የሰነፍ ሰው ሞት ከመሞት አድነን በኢየሱስ ክርስቶስ።